ሰላም ጤና ይስጥልን ተመልካቾቻችን እንደምን ቆያችሁ? በዛሬው የሰንበት መዝናኛ ፕሮግራማችን በ1970ዎቹ መጨረሻ አካባቢ በተለምዶ በደርግ ወታደር በሚባለው እንደዘመቱ ይነገርላቸዋል። እንግዳዬ አድርጌ ይዤ ቀርባለሁ። እንግዳዬ ራሳቸውን ያስተዋውቀኛል። ማን ልበል? እኔ አቶ ይስሐቅ መና እባላለሁ። አቶ ይስሐቅ አስተዳደጎት እኔ የት ነው የተወለዱት? ራስዎትን እስቲ ያስተዋውቁኝ በደንብ። እኔ ወላይታ ሶዶ ኦቶና ሆስፒታል ካምቦ በምትባል ሰፈር ነው። እዛ በዶክተር ላምቤ በድሮ በ1920 ላይ በተሰራው ሆስፒታል ውስጥ ነው የተወለድኩት። እዛው ተወልጄ እዛው ኦቶና ያደኩ ሰው ነኝ። የትምህርት ደረጃዎት ተምረው ነበር ወይ? ከዛ ከተወለድኩ በኋላ የወለደችውም ያው እኔ አባት እናት አላቅም። እሷ ስትወልድ ሞተችና ሌላ ሰው እዛ ፈረንጆች ሰጥቶ ሆስፒታል ሌላ አዋላጅ የነበረች አቶ ማስቀል የምትባል ሴትዮዋ እያሳደገች እሷም ሞተች በሰባ እኔን እያሳደገች ካሳደገች በኋላ እሷም ስትሞት እኔ የሚያሳድግ ሰው በማጣት ወደ ጎዳና ወጣሁ። ጎዳና መቼ ነው ጎዳና የወጡት? መቼ ነው? በ1972 ጎዳና ወጣው። በቃ ዝም ብዬ ሲዞር ምን ሲል ያኔ ከተማ ያው እንደዚህ እድገት የለውም። በዛ ከተማ ውስጥ ጩጬ ሆኜ መማርም የትምህርት እድልም አላገኘም። ያኔም ገና በዛ ሰዓት ጎላ ትምህርት ቤት ገባሁ። እሷ እያለች ገብቼ እስከ 3ኛ ክፍል በጎላ ትምህርት ቤት በ1972 3ኛ ነበርኩ። እሷ ስትሞት ደግሞ አቆምኩ ትምህርቱን። ካቆምኩ በኋላ እየዞርኩ ምን እያልኩ ወደ ያው ጎዳና ተዳዳሪ ማለት ህይወት ከባድ አይደለም በልጅነት? አው በጣም መከራ አይቻለሁ። በዛ ሰዓት መከራ አይቼ የሚያሳድግ ሰው ስላጣው ጎዳና ወጣው። አንዳንድ ዘፈኖቹን የራሴን እግዚአብሔር የሰጠን ያው በእንትን ዘፈን እየዘፈንኩ ሰው ቤት ቡና ቤት እየዞርኩ ሳንቲም እየወሰድኩ እየዘፈንኩ በዛ ምግብ ምናምን ከሰው እንትን እየገዛው እየበላው ነበር ያኔ ያደኩት። አው እኔ ስፒከር ያኔ እንደውም በዛ ሰዓት ስፒከር ጩጬ ሆኜ የሆነ የድሮ ስፒከር ነበር የቴፑ እሱ በጀርባይ ላይ አስሬ ያው ዜማ ስለነበረኝ በሱ እየዘፈንኩ እንደ ጊታር እንትን ይሄ ሚዶ የሆነ በወረቀት ሰርቼ እንደዛ እየመታው በዛ የዞርኩ ቡና ቤት እየዘፈንኩ ያኔ ጀነሬተር አልነበረም። በጀነሬተር ነው በ6 ሰዓት ነው የሚጠፋው የከተማው የዚህ ከተማ መብራት አልነበረም። በ6 ሰዓት ይጠፋል። ጀነሬተር ነው ከተማው የሚጠቀመው። ይሄ ሰውዶ ሲጠቀም ቡና ቤት እንትን የለውም መብራት ስለሌለ እስከ 6 ሰዓት ቀን ይጠፋል። በ6 እስከ ልክ 12 ሰዓት ይበራል። ለዛ ቀን እኔ ዘፍናለሁ። አንዳንድ ቦታ ገብቼ ያኔ 3 ቡና ቤት ልጅ እያለሁ ልጅ ጩጬ እያለሁ ሚሞሪስና እንትን ነበር። ይሄ ጥቅምት አበባ የጥቅምት አበባ እዚህ ተገኞች እነዛ ሆቴሎች ገበሬዎች ምናምን የነበሩበት ሰዓት እየዞርኩ ዘፍናለሁ። ከዛ ሰው ሳንቲም ይሰጣል። እንደዛ እየዞርኩ በዛ እየተዳደርኩ ነበርኩ። ከዛ በኋላ እያለው በቃ ትንሽ እንትን ሲል ምን ሆንኩ? ክነት ጠይቄ በሶዶ እዚያውን የ01 ቀበሌ ክነት ገባሁ። ምን ይባል ነበር የኪነት? ክነት ስም የለውም የቀበሌ የ01 በቃ የቀበሌ የ01 ቀበሌ ክነት ቡድን ነው። በቃ አንድ ላይ በወቅቱ እነማን ነበሩ? እና አብደራዋ አሉ ቃቆ የድሮ የነበሩ ልጆች የሉም። አሁን በአሁኑ ሰዓት የሌሉ ልጆች ናቸው። እኛን ረስተናል ራሱ እንጂ እነ አብደራዋ ነበሩ ክነት። እኔ ጃስ ምናምን ሲመታ ጃዝ መቼ ሆንኩ ያኔ በቃ የራሴ ከድምጽ ትተው ወደ ጃዝ ገቡ። ድምጽ እሱን ትቼ ጃዝ እኮ እኔ በእንጨት በጠረጴዛ በምናምን እየመታው ለመድኩ በጣም። ከዛ በኋላ ወደ ጃዝ ገባው ትክክለኛ ያው በችሎታ ማለት ነው። ጃዝ አሁን ለቀበሌ ለዚህ ለቦሳቃጫም ለ01 ለዚህ ዋዱ
ለዛ እየዞርኩ ጃዝ መቼ ሆንኩ በቃ። ከዛ በኋላ እዛ እየመታው እየተጫወትን በዛ ሰዓት ጃዝ መቼ ሆኜ በቃ የትም እየተጠራው እየሄድኩ ትንሽ ልምደን እንትን አልኩ። ከዛ በኋላ ያኔ ጮጬ ሆኜም ያው የዘፈን እንትን ዜማ ያው የተሰጠው እንትን ስለነበረኝ በዛ እየዘፈንኩ ጮጬ ሆኜ ሙዚቃ ነበር በዛን ሰዓት የሚጫወቱ። አዎ ያኔ የነበረው ዘፈን የነ ማን ነበረ? ኬኔዲ መንገሻ። አዎ ከኔድ ሳይሆን እንትና የነጸጋይ እንደገና ማን እንትኑ መረስቼ ነበረ። ዘፈኑን ነው የማውቀው እንጂ እነዚህ ጸጋይ እሸቱ። አዎ ጸጋይ እሸት ይሄ ወንዝ ያፈራሽ ከማር ወተት አቀማጦሽ ባህር ቀመስ አሳብዶሽ ወንዝ ያፈራሽ በቀስተ ደመና ወንዝ ያፈራሽ እንደ ሰማይ ጸጋ ወንዝ ያፈራሽ ባሻገር ይታያል ወንዝ ያፈራሽ አንቺ ያለሽበት ቴንቴንቴንቴን በምትሄጂበት መንደር ያጀቡሽ ውበት የዘመድ ልቤ በጣም ተመካ ውቢት ባንቺ ነው ለካ ተረረን ወንዝ ያፈራሽ አምባይቅ መስቀያችን መናፈሻው መስጊያችን ከፏፏቴው ከምንጭ እንድረስ እንሯጭ አጋም ለጋም በቆንጠር ስንቧርቅ እናድር ከፏፏቴው ከምንጭ እንድረስ እንሯጭ ቴሬዲንቲን የሚለውን እነዛን አይ አሁን ራሱ ድምጾት አዎ እነዛን አዎ አሁን ያኔ ጥቅምት ሰባ የነበረበት ሰዓት እኔ ያው እንትኖቹ ማለት አሁን ዜማ ዘፋኞቹ በደንብ ነው ማዳምጠው። እኔ ውትድርና ዓለም የተቀላቀሉት ውትድርና አሁን ከዛ በኋላ የኖርኩ ዓመተ ምህረት 78 አሁን እንደዚህ እየኖርኩ ከዚህ አይነት ኑሮ ለእናት አገሬ ተዋግቼ ቢሞት አይሻልም? እንዲህ ዝም ብዬ ከሚሞት በዚህ ድህነት ለራሴ ዝም ብዬ ጎዳና ተዳዳሪ ሆኜ ከሚሞት ኢትዮጵያን ባግዝ ምን አለ? ወንድ ልጅ ተዋግቶ አይደለም እንደሚሞተው ብዬ ታጣቂዎች ያኔ አብዮት ጥበቃ ጓድ ነበረ ያኔ በዛ ሰዓት የሚይዘው እነዛን እኔን እንዲይዙ ፈልገስ ሲሮጥ ሁሉ አይዙ ደሃ ስለሆንኩ እነዛን በግድ እኔን ውሰዱ እኔ ልዋጋ በቃ እየተዋጋው እንትን ልበል ብዬ ሄድኩ። ግንባር ገባው ስልጠና ጎጃም ጨርሰን ወደ እንትን ሲንገባ ከዛ በኋላ እዛ ያለው ሲል አሁን የሰራዊት ሲልም አለ የሰራዊት ፎቶ እሱን ስላለሁ በፊትም ችሎታ ከፈረንጆች ልጆች ስላደኩ ሲሉን በደንብ ያው የተስጦ እየቻልኩ መጣው በብዛት። አሁን ግንባር እነዚህ ኮማንዶ ምናምን እንትን ያሉትን እንትን ላይ ይሄ ከሌላው ላይ እየሳልኩ ምን እያልኩ ግንባር ያለው በዛ አሁን ትንሽ ሙከራ የሆነ እናንተ የምትችሉት ግንባር እያሉ ሲጠይቁ ዋሴ ልዩ የኛ እንትን ክፍል ነበረ። እኔ ቢኤም 21 9ኛ መድፈኛ ሻለቃ ነኝ 4ኛ መድፈኛ ብርጌድ እዛው እያለው ዋሴ ልዩ የሚባለው እዛ አስመራ ቀሪ ክፍል ነበረ። አስመራ ነው የዘመሩት። ከዛውን ሲጠይቁ ዘፈንም ሙከራ ያኔ ፖሊስ ኦርኬስትራ አለ ሮሃ ባንድ ምናምን እዛ ይሄዳሉ። ከዛ በኋላ አሁን ይሄ ያኔ የሚዘፍኑት የሰመኑ ጋራ ደም የቀለመበት ደደን ብዙ ታጋይ ጀግኖች ገድል የሰሩበት ታጥቆ ድል አድራጊው ለማንም አይሳሳ ቆራጡ ተዋጊው የሰመኑ አንበሳ ደደን የሚለውን በቃ እነሱ እንትን ሲል የኔን ድምፅ ሰሙና አራ ይሄ ልጅማ አንዳንድ ቦታ ላይ ቢሳተፍ በሚለው የዛ እንትኖች ነበሩ አስገቡና ትንሽ ሙከራ እዛው ከነሱ ጋር አሁን ይሄ የድሮ ዘፈን አለ የኢትዮጵያ ጀግኖች ስማቸው ስጠራ በሩቅ ያስፈራሉ እንደ ዱር አንበሳ የሚሉት እነዛ አይነት ዘፈኖች ነበሩ። በዛ ዘፋኞች ሲዘፍኑ እንደ አጋዥ በቃ ዝም ብዬ እየተከተልኩ እሱንም እያዳመጥኩ ምን እያልኩ ሌሎቹንም ዘፋኞች እያዳመጥኩ ያው ውጊያውንም ያው አንዳንዴ ውጊያ ሲነሳ እየተዋጋን ምን እያልን እዛ ቆየው። ከዛ በኋላ ያው
እዛ ኖረን ሲበተን ደርግ ሲበተን ወደ ሱዳን ወጣን። ከሱዳን እንደምንም በስደት ያው ይሄ ጆንያ ምናምን ያን ያው ስደት ስለሆነ የምናደርገው ነገር የለም። ጆንያ ለብሰን መጣን። አሁንም ሲመጣ ያቺ ኑሮ የድሮ እኔ በስደት የሄድኩት ኑሮ እሷ እንደገና ተመልሳ መጣች። አሁንም ከሱዳን ወደ ወላይታ ስመጣ እኮ በአውሮፕላን መጣን ከሱዳን አዲስ አበባ ከገንባው ከአዲስ አበባ ወደ ወላይታ ያው በቤተሰብ ተቀላቅለን እንደገና እያለሁ አሁንም ያው የድሮ እንትን ጀመርኩ። ከዛ እያለሁ አሁንም የድሮ ትሻላለች ብዬ ሙዚቃ ቤት ምናምን ነው አጆራ ሙዚቃ ቤት ያኔ አጆራና ካራማራ ነበረች ሙዚቃ ቤቷ። በዛን ሰዓት ምን አይነት ሙዚቃዎች ነበሩ የገነኑት? እስቲ አስታውሱኝ። እንዴት ያኔማ እኮ በዛ ሰዓት የሚወጣ ዘፈን እኮ የጥንት በልዬ 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 አሞራ እንዳይበላሽ ነስላንቺ ብዬ የሚለው የድሮ ገና ሰው በሰባዎቹ ምናምን የወጣ ዘፈን እነዛ ናቸው። ከዛ በኋላ የጥቅምት አበባ የጥቅምት አበባ የጥቅምት አበባ ነሻዱ አወቅሻ ካለን በሙሉ የሚለው እሱ ሲወጣም እሱንም እያዳመጥኩ ዘፈንኩት። እነዛ ናቸው በቃ እንትን ሲል አሁን ሌላ ዘፈንም እኮ እንዘፍናለን። ለምሳሌ ዝም ብሎ ሌላ አሁን እኔ ከውትድርና ካንተኑ እኮ ከሌላ አሁን እኮ አንዳንዴ እንደ ጭውውት መልክም ሌላውንም እንዘፍናለን። ያዛ ራሱ በጭውውት መልክ ከሰራዊት ጋር ወላይተኛ ሳልሞከሩም በዛን ጊዜ ዘፈን አልሞከርኩም። ወደ አማርኛው እኔ በቃ ዘፋኞች ሲዘፍኑ የነሱን ብቻ ለመቅዳት ነው አላማዬ እንጂ ያን አሁን አንቺ ምትዩ አስተዋጽኦ እንዳያደርጉ ደርግ ባይበተን እኔ የራሴን ቢቀጥል ብዙ አስተዋጽኦ ነበር ለኔ የሚደረግ። ከዛ አሁን ደርግም ሳይታወቅ ምን ሳይል ስደት ደርግ ሲበተን ወደ ስደት ወጣን እንጂ ባንወጣ ብዙ እንትን ውስጥ ገብቼ ነበር። እንደው ሊገባም ነበር እዛ ባንድ ውስጥ ሁሉ ሊገባ ነበር። ያኔ ቀረ በቃ። ከዛ በኋላ መጣው እዚሁ ያው እንትን ማለት ጀመርኩ የራሴን ያው እዚህ ከተማ ውስጥ ብዙ ጓደኞች አሉ። ያኔ የቃምን ምን እያልን እየዘፈን ለራሳችን በዘፈን በምናምን ጊዜ እያሳለፍን አንዱ ከአንዱ ጋር ጥያቄ እየተጠያየቅን በዛ ነው ያሳለፍነው። አሁን ህይወት ምን ይመስላል? ትዳር መስርተው? አሁን 2000 ላይ እኔ ምስት ለማግባትም እቅድም ያው ምንም ስለሌለኝ አላቀድኩም። ግን እግዚአብሔር ሆይ እንደዚህ በከንቱ ሜዳ ላይ ዝም ብዬ እንደዚህ ቀርቼ እንትን ልል እንደ ጎዳና ተዳዳሪ ሆኜ እግዚአብሔር ምስት ስጠኝና ያኔ ትምህርት ቤት ጠበቃ ገባሁ። ገጠር 75 ብር ገብቼ እየሰራው አንዴ ምስቴንም እጠይቃለሁ እግዚአብሔርን፣ አንዴ ደግሞ ስራውን ደሞዝንም ለኔ ጨምር 75 ብር ብቻ ላይ እሱ ላይ ትንሽ ብጨምር እግዚአብሔር እያልኩ ስጠይቅ ቤትንም እግዚአብሔር ስጠኝ እያልኩ እነሱ ሰጥተዋል። ትምህርት ቤቱ የሆነ ትንሽ ክላስ እዛ እያለሁ በቃ ሁሉም አስቦ ስለምስት ነው። ምስት አገኘው ዶክተር ላይ ወተና እዛው ስላደኩ ዶክተሮች የድሮች ነበሩ። ምስት አግኝቻለሁ እኮ ስለዚህ ይሄ እንደ ፋሪ ምናምን ትንሽ ነገር እንትን ብለን ወደ ቤት እንገባለን እስቲ አግዙ ምናምን ብዬ ከደሞዝ ሁሉም ሰው ከደሞዝ ቆረጡ። ለኔ ክርስቲያን መልኩ እዛ ገበያው ታለው እነሱ ጋር እኮ ተሳለኝ ናረ ነበረ። እዛም ዶክተር ባለሙያ እዛ ኦፕሬሽን እንደሚያደርግ ነበር። እሱ ጋር መልኩ በመስኮት ጠይቄ ዶክተር ምስት እኮ አግኝቻለሁ አንተ ባለፈው ምስት ለምን እንደማታገባ ምናምን ስትል አግኝቻለሁ አግዛለሁ ብላል ምናምን ሲል እሱም ብር ከዛ ከራሱም ሰጠ ሌላ ሰውም አገዘ። ወደ 20 ምናምን ሺህ በዛ ሰዓት ወጣ። እዚህ ጋር ሲመጣ ደግሞ እነ ሾልኬ እነ ጢሞቴዎስ መኪና የሰርግ መኪና ሙሉን ሁሉ ከራሳቸው ቪዲዮ ጋር ጢሞቴዎስ ቪዲዮ ራሱ ችሎ አስቀረጸ። ምን አለ ኃይለኛ ሰርግ ሞተርኛ ከተማው ሳይቀር ኃይለኛ ቶኖ ታውን ካገቡ ስንት አመት አስቆጠረ? 18 አሁን 18 አመት ነው። ልጅ አፍርታ አሁን ከዛ በኋላ 4 ልጅ አሁን 2 ወንድ 2 ሴት ደስ ይላል። አሁን ወለድኩ። ደረ ወላይታ እርጣቢታ እስከነው ወላይታ
Walaita, Guatemala, Walaita, Alalia Bata, Walaita, 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 Sata Motor, Walaita, Salasagado, Walaita, 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 Azayama, Walaita, Walaita, Walaita. እኔ ግን አሁን በዚህ አይነት ሁኔታ ያለኝንም ዜማውንም ምኑንም ብትጠቀሙ ይሄን ዜማውንም እኔ ቢጠቀም ከሌሎች ጋር ተገናኝቼ ራሱ ችሎታ ካላቸው ጋር ቢገናኝ ትሬኒንግ ብናደርግ አናገለግልም በማለት በምኞት በጣም ደስ የሚል ቆይታ እያደረግን ያለ ነው። አሁንም ተመልካቾቻችን እየተከታተሉን ነው የሚገኙት። በደረቁ እንዳይሆን እስቲ ከድሮ ሙዚቃዎች ከምታደንቋቸው ያንድ ሰው የወንድ ብቻ ነበር የሚጫወቱት? ብዙ ጊዜ ሴቶችንም ይጫወታሉ። እርስዎ የሴቶችን ሞክረዋል? እስቲ አዎ፣ ማለት ዜማ እኮ ነው እንጂ ሙሉ አልጨረስም። እንደው የተወሰነችው የሚያስታውሷትን። አይ ለምሳሌ የድሮውን የነ ፎክራድ የማና በነፍሴ መጠጊያ ምናምን የሚሉ እንደዛ አይነቶቹ። ሌላ ደግሞ ምን ነበረ እንደዛ አይነት በቃ የረሰው በጣም እንጂ። እርስዎ በጣም የሚያደንቁት ሙዚቀኛ ማን ነው? በጣም አይ ከአሁን የነ ከንድንም ባረሳ ጥሩ ነበረ። ይሄ ምን ነበረ? ገላፎ ማደሩን እስኪለምልል መዳይ እስኪለምልል መዳይ ተደደንተን መመለስ ካልቻልሽ ስተላይ መመለስ ካልቻልሽ ስለተላይ ተሰናበትሽ ለመናይ የዛች አምላክ ነኝ ለለመናይ ተንተንደን ተንተንደን ምናምን የሚለውን የዛ አይነቱን ያው በዜማ በደንብ እንትን ላለው አሁን እኔ ምኞቴ እኮ የመርሳት ጉዳይ ነው እንጂ ትንሽ የነዛ ዜማ እነዚህ የተጻፉ እንትኖች ብሎ ትንሽ ትሬኒንግ ባደርግ የእሱን ሙሉ በዜማ በዚህ ዜማ መስፈን እችላለሁ። ስለዚህ እኔ መርሳቴ በቃ በራሴ ከኑሮ ችግር የተነሳ መርሳቴ ነው እንጂ ድሮ ይችላል ነበር። አሁን ግን አረሳው። እስቲ ወደ ኋላ ወደ ልጅነት መልሶትና ኦተና ሲባል ያው በብዙዎች ኦተናን እማያውቅ የለም። እርስዎ ደግሞ ያው እዛው ተወልደው ያደጉ፣ እስቲ ስለ ኦተና ትንሽ ነገር ያወሩኝ። ትውስታ እንዴት ነው ካለዎት? ኦተና ሲባል ኦተናን በኦተናነቱ ነው ስያሜ ከየት እንደመጣ እሱ እንዴት እንደተሰየመ የሚያውቅ ሰው አንድም እስካሁን ድረስ ከድሮ ሽማግሌ ከምናምን የለም። እኔ ከፈረንጆች ጋር ከድሮ ጀምሮ አሁን እነ ፋራጎዳ ፋንጎ የሚባለው ሰውዬው ነበር እነ ኩሩቢ አባት ምናምን በነበሩበት ፈረንጆች ያኔ ሆስፒታል በድሮ በ1920 በተሰራው ሆስፒታል ንፍሮ በእንስራ ነው የሚገባው፣ ወተትም በይሄ መናጃ የሚባል በሱ ነው የሚገባው። ሆስፒታል ሲገባ ንፍሮም ዝም ብሎ በቅጠል በኮባ በዚህ በእንትኑ ቅጠል ነው እንዲህ ተራግፎ ነው ለሰው የሚሰጠው። ያኔ ወንጌል ሲዘፈቅ ሻክላ ቴፕ ነበረ። በሻክላ ቴፕ ነው ቃል የሚነገረው ለተኙት ሰዎች በሙሉ በፈረንጆች ጊዜ። ያኔ ኦቶና እንዴት ሊወጣ ይችላል ማለት ካምቦ ነው። የለም ኦቶና የሚባል እኮ ያኔ ኦቶና የሚባል ነገር የለም። ካምቦ ተብሎ ነው የሚጠራው። ወይም ኮዶ ወደ ኮዶ ካምቦ ተብሎ ነው የሚጠራው። ካምቦ ነች። ያቺን ነው ትርጓሜው የአካባቢ ካምቦ ወላይትኛ ተከባ። ካምቦ ማለት የተከበበች እንትን ነች። ያኔ ስፋት የለም ኦቶና ሆስፒታል። አሁን እኔ እያለ እንደዚህ እያየ ነው የታረሰው። ያው እሳት ያቃጠለው እንትን እሱ ኮርች ብቻ እዛ ቦታ ጫካ ነው ንፍሮ ነው የሚሸጠው እዛ ቦታ። ወደዚህ በኩል የተከበበች ካምቦ ተብላ ካምቦ ማለት ነው እንትን ክዳን ይሄ እንጀራ አካምባሪ ነው እሱ የሚከደንበት አይነት ነች። እሷ ትንሽ ነች። ስለዚህ ካምቦ ተብላ በካምቦ ነው የምትጠራው። ያኔ ካምቦ መባሉን እንዴት እናጥፋ በማለት ኦቶና የተባለ ስያሜ አሁን ፈረንጆች ጠይቋል። እነ እደልፍ እነ ባሪሎ እንደ ኦዶልፍ የእደልፍ አባት ሁሉ ጥያቄ ሲጠይቁ እነ ፋራጎዳው ማለት ነው የድሮ ሞተዋል። በጣም የሙሴ ይሄ ማብራት ኃይል የሚሰራው የእሱ አባት ነበረ ፋራጎዳ። አሁን ሲጠየቅ ኮካ በምንድን ነው እየበሰለ የሚመጣው ወይም የሚነፈረው ምናምን ብሎ እነሱ ፈረንጆች በሁለተኛ ነው ባሪሎ ሁለተኛ ነው የሚችለው
ፈረንጁ ወንጌል ይዞ የመጣው እሱ ወላይታ ብቻ ነው የሚያወራው። ኮካይ አይቢን ካኢ ነው የሚለው እሱ አሁን በወላይተኛ ሲል ኦቶዋና አሁን ኦቶናን ለመሰየም ማለት ነው። ኦቶዋና አሉ የካምቦ የሚባለውን ለማጥፋት ማለት እሱን ትርጓሜ እኮ በኋላ ነው የወሰዱት። አሁን ማታይ አይቢን ቡከቲ ምናምን ሲል ይሄ በመናጭያ ምናምን ብሎ እነሱ ይነግራሉ። በወላይተኛ ሲነግሩ ኮካ አይቢን ካኢ ሲል ኦቶዋና ሲል ያ ኦቶዋና የሚለውን ቱዋ ብሎ አለ የሚጠራው። ግን እነሱ ኦቶዋና የሚለውን ኦቶዋና ክብ ስለሆነች ነው እንዲህ እንስራ ያኔ ይሄ ስያሜ በትክክለኛ በኦቶዋና የሚለው ኦቶና ተብሎ ቢሰየም ምን አለ በሚለው ኦቶናን ሰየሙ። ኦቶዋና የሚለውን ኦቶና አሉና ካምቦ የሚባል ነገር ቀረ። በቃ ኦቶዋና ብላ አሉ። ፈረንጆች ናቸው ያሉት ባድሎ። አሁን እነሱ ኦቶና በሚለው እነ ኮሩቢ አባት እነ ፈራጎታው ኦቶና በሚለው ኦቶና በሚለው ጸደቀና በዛው ቀጠለ። ኦቶና ተብሎ መጠራት ጀመረ ያኔ። ከዛ በኋላ ሰማም አንድ ነገር ሰምቻለሁ። በዛው አያይዘው ያንሱት ሬሳ መገነዝ ነው ምናምን አካባቢ ሰው ያኔ በድሩይነት ዘመን ስራ የለም፣ ኦቶና ስራ የለም። እኔ ትምህርት ቤት ተቀጥረም ያው 75 ብር ብያለሁ ምስቴ ሳላገባ ማለት ነው። እያሰራን ብዙ ጊዜ አስክሬን ያው ብዙ አይነት ይመጣል፣ ብዙ አይነት አስክሬን ይመጣል። አሁን አንድ የሆነ ቶጋ የሚባል ልጅ ነበረ ካሳሊኒ የሆነ አስክሬን መጣ። መጀመሪያ የመጣውን እኔ ሁሌ ስለሚገምዝ ልጆቹን አላሳይም። እንደ ዶክተር እኔ ትሬኒንግ ለነሱ አስተምራለሁ እንጂ የመገነዝ እንትን ልክ ለኔ ጋውንት ምናምን ሁሉ ግላብ ሁሉ ተሰጥቶ እንደ ዶክተር እኔ እንጠራሉ። በቃ ማንኛውም አስክሬን ሲመጣ ዘመድ ምናምን ከዱራሜ ያኔ ሕክምና ዱራሜ ሆስፒታል ምናምን የለም ሌላ አገር ጎፋም የትም ሆስፒታል ስለሌለ እዚህ ነው የሚመጣው። ማንኛውም ከየትኛውም አገር ሲመጣ እንደ ዶክተር እጠራለሁ እኔ ልክ ሬፈራል ዶክተር እንደሚጠራ ማንኛውም ሬሳ አሁን ሲገንዝ የሳሌኒ መጣና ሁለት እግር አንዱ ለካ ተቆርጦ ነው ያለው ለብቻው ተቆርጦ ያለውን ቶጋ የሚባል ልጅ እዛ ጥበቃ እየሰራ ነው እዛ ሆስፒታል ውስጥ ከኋላ ሬሳ ክፍል አሁን እየተሰራ እሱን እየጠበቀ ያለውን የኔ ጓደኛ ነበር አምጥቼ እኔ በዚህ በኩል ተቀጥቅጦ ነው ያለው ከሳሌኒ የመጣ አስክሬኑ እኔ ለማዘጋጀት ያው ገንዝ ምናምን ተብዬ እንትን ስል እሱን ጠራው ማታ ሰዎች ዘመዶቹ ቆመዋል እኮ የዛ ከዱራሜ ከዱራሜ መጡ። አሁን ሬሳውን እኔ ከወገቡን እንደዚህ ይዤ አስተካክላለሁ፣ አንተ እግሩን እንደዚህ ይዘህ ለኔ ቀና ታደርጋለህ ሲል አንድ እግሩ ለካ የለም። እኔም አላየሁም፣ እግሩ የሌለውን አላየሁትም እኮ ምንም። አንዱ ተበጥሶ ጉልበት ላይ ሙሉ ተበጥሶ ነው ያለው። ልጁ አሁን እንትኑ አይቶ ስለማያውቅ ደሙንም ምኑንም አይቶ ስለማያውቅ ሁለት እግር እንደዚህ እኔ አውቄ እንደዚህ ይዤ አውቄ ሳይሆን እግሩን እሱ እንዲይዝ ፈልጌ ነው ሲሰጥ አንዱ እጅ በሱ ላይ ቀረ። አንዱ እግር ይሄ ኮቴልም እንትን ጫማው የሳሌኒ ሴፍቲ ጫማ አንድ ላይ የተያዘው በሱ እጅ ላይ ቁጭ ሲል ወይቃ እንካያስ በቃ ልጅ የለም እዛው ተኛ። በቃ አይ ያስ በእናትህ ያስ አይ ተነገረ እኮ በቃ እግሩ ለብቻ ሲቀር ያሲን ላይ ሴኬ ነው ሲሞን ምን ነው ብር እኮ ነው እከፍላለሁ ሲል አይ አንተ አላየህም ያዝ ከኔ እጅ ላይ ያዝ ምናምን አይ ወደቀ ከእሱ ጋር አንድ ላይ ከእጁ ጋር አንድ እግሩን ይዞ ሲወድቅ በቃ ሁለተኛ ሰውን አላስገባም። በቃ አሁን እሱ በሽታ ላይ ወደቀ ልጁ። ስለዚህ ሁለተኛ ሰውን አላስገባም ብዬ እኮ እርም ነው ብዬ እግሩንም ምኑንም ለራሴ አዘጋጅቼ ከሰውየው ላይ ዘመዶቹ እያሉ በእንትን ጫማ ክር ምናምን አምጥቼ ሰፋው አንድ ላይ ያው ሳጥን ውስጥ ስለሚገነስ ሰፍቼ ምን ብዬ እዛው ገነስኩ። ሰዎቹን አሳይቼ ያው የራሴ የሚቀበለውን ብር ተቀበልኩ። ሌላ ቀን ደግሞ ከቦዲቲ ሌላ ሬሳ መጣ። እሱ ሌባ ነው አሉ። ያው ቼና ያመጣው ፖሊሱ እናንተ ቼን ካወቃችሁ ቼና የሆነ ፖሊስ አለ ሲያመጣ እንደዚህ ወደኋላ ስሞት ሰው በሌለበት ቦታ ስለሞተ እንዲህ ነው ወደኋላ እንደዚህ እጁ እንደዚህ የሆነውን እንደዚህ በግድ እንደዚህ አምጥቶ ነው ያሰሩት። እዚህ ጋር ከቀበቶ በቀበቶ ታስሮ ነው ያለው። እንደዚህ
አሁን እሱ ሲያመጡ እኛን ስለሚንገምስ ተጠራና መጣን። አሁን እዚህ ጅባ የለም በጅባው ላይ የተኛውን እነሱ ገንዙ አስተካክላችሁ ገንዙ ምናምን ሲሉ ስንገባ ያው ሽታ ስለነበረ ሲሞን አላሮ የሚባለው ነበረ። ሲሞን አላረን አንተ እያስተካከል ቆይ እኔ ስትሬቸሩ ማስተካከል አንተ አስተካከል ማን ብዬ እንትን ስል ፖሊሱ በር ላይ ቆሟል። ሁለቱም አስከሬኑ እኮ ያያል ማለት ሲገመት ሰው ስለሌለ አይኑ እንዳለ እንደኔ ነው የሚያየው። ከዛ በኋላ እንደ ጎንበስ ብሎ የተኛውን እንደዚህ ታስሮ የተኛውን ሲሞናን ስለሰከረ ሳንቲም ፍለጋ ኪሱን ለመፈለግ ቀበቶ ሲፈታ ሁለት እጅ እንዳለ የለም። መጀመሪያ እንደዚህ የነበረው ወደ ላይ ልክ ሰው እንደሚነሳ ጥርሱ ወለቱን አየር ላይ ሰበረ። እሱ እንደገና ድንወል ብሎ ያየው ሸዋ ምናምን ብሎ እንደገና አስከሬኑ ሲሞታ የሱንም ጥርስ የአስከሬኑ ሰብር ፖሊሶቹ ሮጠው ወደ ኦቶና እነሱም ድኗል ብሎ እውነት ፖሊሶቹም ድኗል አስከሬኑ ተነስቷል ብሎ ሮጡ። ሁለቱም ሲሮጡ ነው መጣ። ፖሊሶቹን ኧረ አልተነሳም አልዳንም ብዬ ኧረ ሬሳው አልተነሳም እኮ ልጁ እጁ እንትን ስላለ ነው ከዚህ ቀበቶ ሲፈታ ተመቶ ነው ብዬ እንትን ስል ፖሊሶቹን ይዤ መጣሁ። ደነገጡ። አሁንም አልጠገማሉ በሩ ጋር። ከዛ በኋላ ማቴዎስ አለጨ ነበር ሆስፒታል አስተዳደር እሱ ሮጦ መጥቶ አስቀረጸ። እንደውም አመታቱን ምኑን እሱ ጥርሱ የተሰበሩ ሲሞንም ያው ገንዳጁ የተሰበረውንም እሱን አይቶ ምን ብሎ መጨረሻ ላይ ያ ልጅ አሁን ሬሳ የመታው ልጅ ወደ 15 ቀን ምናምን ከቆየ በኋላ ሞተ። ራሱ ታሞ ማለት በዛ ድንጋጤ። አዎ ከዛ በኋላ እኔም አቆምኩ። አስክሬን የሚባል ነገር ከዚህ በኋላ ማለት ሌላ ሰው እንዳይመታ ብዬ እኮ ነው። እኔ አልፈራም። አሁን ወታደር ቤት ስለለመድን ማለት ነው። አሁን አስክሬን ምኑን እኛ አሁን ይሄ ባግ ላይ እያነሳን የሞተውንም ምኑንም እያነሳን ስለለመድኩ ይሄን አልፈራም። ስለዚህ ሌላ በቃ የአስክሬን ስራ ይቁም ብዬ በዛ አቆምኩ። እንደዛ እያልን ያው አንዳንዴ ስንቅምም ዘፈኖቹን ምናምን በቃ እንደዚህ ላይፍ እንትን እያልን በዛ ነው የቆየሁት እንጂ ልጆቹንም አው 4 ልጆች ነው ያሉት። ሚስቴንም እንደምንም ጽዳትም ምኑንም እያስገባው አስተምሬ ጨርሳለች። እሷም ደስ ይላል። አው እሷንም እኔ የእሷን እያጸዳው ምን እያልኩ አሁን እርሶ ጨርሻለሁ ብለውኛል ቀደም። በምን አይነት ሁኔታ ነው ያጠናቀቀው? አይ 10ኛ እንትን ካልኩ በኋላ አሁን በዲፕሎም ጨርሻለሁ። በጣም ደስ የሚል። አዎ እኔም ጨርሻለሁ፣ እሷም ጨርሳለች። እንደምን ህይወታችሁ እየተስተካከለ ነው? አዎ ትንሽ ከመጀመሪያው እየተስተካከለ ነው እንጂ አሁን ትንሽ እስቲ አሁን ወደዚህ ወደ እናንተ አሁን ከነዚህኛው አሁን ከቅድም ጀምሮ የድሮ ሙዚቃ ብቻ ነው እያንጎራጎሩልኝ የቆዩትና እስቲ ከዚህኛው ዘመን ደግሞ ከዛኛው እኔ ምንም ያስኩት ነገር የለም። ዝም ብዬ አሁን ዘፈን ሲዘፍን እንጂ እንትን የሚለው እኔ አይያዝም ለኔ እንደም ያው ነው ማለት። እርሶ አመለካከቶት እንዴት ነው? አሁን ዘፈን የለም እያሉ ነው በዚህ ዘመን እኮ። አሁን እኔ እንደመሰለሽ አሁን የድሮ ዘፈን እንደ መዝሙር ነው ማስበው። ትክክለኛ የድሮ መዝሙር የለም እንደዛ ነው እያሰብኩ ያለሁት እኮ። አሁን እኮ ዘፈን ያው ጭውውቱ እንጂ የሆነ እንትን ነው እንጂ እንደ ዘመን እኔ ስለማልወስድ እኮ ነው። አሁን ቀደም ይሄ የእንትና የሆነ ትርጓሜ አለ የቅድሙ ይሄ ምንድነው? አላውራም የሰውን ነገር የነን መጨረስኩትና ባወጋው በዘረዝር ተወርቶ ማያልቅምና እንተው ሲለሰው ተው ሲለሰው ሆዴ ሁሉን ይርሰው ተው ሲለሰው ሆዴ ሁሉን ይርሰው። ፀሐዬ ዮሐንስ ነው ብዙን ጊዜ እንትን ራሴ ያልኩ እኮ ፀሐይ ዮሐንስ እሷን የፀሐይም የድሮ ዜማና ያሁኑ ይለያል እኮ። የፀሐይ ራሱ እሱም እንትኑ ላይ ለይቷል። አሁን ለምሳሌ የቅድሙ አሁን ይሄ ትዝ አለኝ ጎር የሚለውና የድሮ ዜማ የሱ ሰማይ ነው ምድር ነው ትዝ አለኝ ከነዋይ አይሞካከሩም? የነዋይም የድሮ እስቲ ሞክሩ ትንሽ። ማዕበል ነው ፍቅሯ የባህር ላይ የውቅያኖስ ነፋስ ወያገሰው ፍቅሯ ላይ ነገር አየበራ የሷ
ወደ የገባ ሰው ከባህር ከውሃ ዋንተ ይውጣው እንጂ ለላማን ይረዳው የሚለው እነዛ እንደገና ሌላም ለምሳሌ አሁን ወርቃ ዘቦ የፍቅር ሌባ የማውደድ ሌባ አንቺ ነሽ ለኔ ወርቃ ዘቦ የሚለው ዜማማ እያንዳንዱ ቁጭ ብሏል በኔ ጋር እንደገና የድሮም በዜማ ከሆነ እንጀማዬ ነይ የሚለው ሌላ ስንት አይነት ዜማን ሁሉ እኔ የረሳሁት ነገር የለም እንጂ እነዛን እንትኖቹን ለኔ አሁን እንደዚህን ሁሉ በዘፈኖችን ወታደር ቤት እና በአንዳንድ የሙዚቃ ቤቶች ነበር ስታጠና? አዎ እዚህ ሙዚቃ ቤት በር ላይ ቁጭ ብዬ ነው የምሰማው እንጂ አሁን ሌላ ንከታተለው ነገር እኮ የለም። ካሴት እኔ አሁን ገና ሲገዛ ገና አወጡ ሲሉ እኮ እኔ እገዛለሁ ወሮጬ ሂጄ የማንንም አሁን ይሄ አንደኛው ስክብሽ አንዱ ያፈርስሻል አንዱ ሲያሳድግሽ አንዱ ይዘርፍሻል አንዱ ስሞትልሽ ደግሞ ማን ይሸመብሻል ምንድነው ነገሩ ዘር ያልበቀለብሽ ምንድነው ነገሩ ዘር ያልበቀለብሽ አንቺ ደሃ ሀገሬ እናቴ ዛሬ ማን ያስብሽ እስኪ ከራሴ ልጀምር ወቀሳ የሚለውትን ሁሉም ነገር የለም እንዲህ ውስጥ ገብቼ እንትን ማለት እችላለሁ እያንዳንዱን እኔ የሚፈልገው እኮ አሁን እንትኖቹን እነዚህ ካሴት ከኋላ በኩል የነበሩ ድሮ አሁን እንደዛ ነበር በካሴት ዘፈኖቹ እነዛም ወይም ከሚችሉት ጋር ግጥምና ዜማ የሚሰጠኝ ሰው ነው ወይም እንትኑን ከኔ ጋር ቢተባበሩ ዘፈን አሁን ዘፈን ለኔ ቀጥታ ቢሰጥ እኔ እዘፍናለሁ ስለረሰ ነው እንጂ አይቼ ግን ሩቅ እዛ እስከሚጨርም የሚዘፍነው ማለት ወዲያው ነው እንትን የሚለው ጨርሼ ማለት ነው። ስለዚህ ያን እስቲ ቢተባበሩ ብዙ ነገር እንሰራለን። ምነው በላሽ የፍቅር አደራዬን በላሽው ወዴት አድርግሽው ምነው በላሽ የፍቅር አደራዬን በላሽ ለሰው ሰጠሽ አንቺ ነጋዴ የፍቅር አትራፊ ነጋዴ አባይ ነጋዴ አይብሽ በጄስ አይደለም ጉድ ይበል አንቺ እስኪ ላውራልሽ ምነው አጠፋሽ በላሽ አደራ አልተፈረደም በኔ ላይ ብቻ መተዛዘኑ ሳውላቅሻቻ ደረደረዲን ጓደኛዬ ነሽ ጓደኝነቴ ዛሬ በቃ በላሽ ወይ አደራዬን በላሽው ለማውደድ ስለፋ ውለታዬ እንዴት ይጥፋ አይ ጉዴኔማ በቃ በዛሽ ያው እየተረሳ ስለመጣ ነው እንጂ ብዙ ረስ ያልኩ በቃ መሀል ላይ ምናምን እያወቁ ማለት ነው። በጣም ነው የምናመሰግነው ተመልካቾቻችን ከእንግዳችን ጋር የነበረን ቆይታ ይህንን ይመስል ነበር። እንግዳችን እንደተመለከታችኋቸው ባለ ብዙ ተሰጥኦ ናቸው። እንግዳችንን በኢኮኖሚም እንዲሁም ባላቸው ተሰጥኦ ማሰራት መርዳት የሚፈልግ አካባቢያቸው ኦተና አካባቢ ነው ማግኘት ይችላሉ። እንዲሁም ደግሞ እኛ ጋር ቢሮአችን ማግኘት ይችላሉ። ስለነበረን ቆይታ ስለተከታተላችሁን እጅግ አድርገን እናመሰግናለን። ከቀሪ ከወላይታ ቴሌቪዥን ፕሮግራሞች ጋር መልካም ቆይታ። ወላይታ እርጣቢታ እስከኑ Walaita, Guadamado, Walaita, Alalia Baga, Walaita, Walaita, Sata Motole, Walaita, Sagado, Walaita, Walaita, Amo, Walaita, Azayama, Walaita, Achala, Chebo, Walaita, Batadala, Walaita, Walaita,